ጥሩ ነው። ለቃ እንደዚህ በኢየሱስ አየር አሳጠራችሁ። ላስገባ አፈናችሁ አፈንን እንዲህ እኔማ አሁን ነው ያልኩት። ኮሜንት ክፈቱላችሁ ፕሊዝ። ኮሜንት አስቸግሯችሁ ነው መክፈት አስቸግሯችሁ ነው። ኮሜንት ሞዴሬተሮች እዚህ ጋር ራሱ መክፈት እምቢ አለኝ። ቆይ እስኪ ኦን እዚህ ጋር መሆን ይችላል። ይኸው ምን ጉድ ነው ዛሬ? ኦ ማይ ጉድነስ! ይሄንን መላኩ ለምን አስፈለገ? እሺ የተወሰነ ሰው ላስገባ ይችላል። ኮሜንት እምቢ አለ እኮ አልከፍታለ። ጓጉቼ እሱ የሚለውን ነገር ማለት በቴኳንዶ ልብስ ተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኛል የለኝም አልኩት። እሱም ይልክልኝ የሆነ ሰዎች ላስገባ እኔ ሌላ ሲለኝ በቃ ጨምር የሚለኝ መስሎኛል። ፎቶ መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም ሻወር እየወሰድኩ ነው ምናምን። ወየው ጉዴ! ይህንን መላኩ ለምን አስፈለገ? አሁን እሱ ምንድነው በቃ ያንን ብር እልክልሃለሁ ስላለኝ ብሩን ጓጉቼ እሱ የሚለውን ነገር እንትን እንድል ያለሁት አንተ ትልቅ ሰው አይደለህ እንዴ ምናምን ብዬ እንትን አልኩት። ያኔው ቶሎ ብሎ እዛ ላይ አሁን እኔ ክፋት ባስብ ስክሪንሾት አድርጌ እንትን ማለት ይችላል። ኦኬ አሁን ተከፈተ አይደለ? ኮሜንት ኢትዮጵያ ነው የሚኖረው አሜሪካ ነው። በስማ አላ ሙሉ ለሙሉ ፊቱ ይታያል። ተከፈተ አይደል? አዎ እሺ። ኮፒ ሊንክ በደንብ አድርጉ። ጫስላጣክ አድነሃለሁ ነው እኔ አድነሃለሁ ብሎ ነው የገባው። ና እንደዚህ ቦታ ምርጫ የለህም ና በግል ጸሎት አድርግልሃለሁ ምናምን ይለኛል። አይ እኔ እኮ እሺ ኦርቶዶክስ ነኝ የሚጸልይልኝ አላት። ሀሳብ እንድትሰጡ የተወሰነ ሰዎችን አስገባለሁና በቃ ይሄ እኔ ኦርቶዶክስ ስለሆንኩ ምናምን አይሰራም ነው የምልህ። እንደዚህ አይነት ነገር ፓስተር ወንጌል አማኝ ስለሆነ ምናምን አይሰራም ነው የምልህና ኤኒዌይስ እሺ ወደ ሀሳብ የተወሰነ ሀሳብ እንድትሰጡ ላድርግ። ምክንያቱም ሪፖርቱ ምንም ከፍ ብሎብኛልና አትሊስት እናንተም ሀሳብ መስጠት አለባችሁ ብዬ ስለማስብ እንደዛ እናድርግ። ተንፈስ በሉ። ከታች መጻፍ ትችላላችሁ ኮሜንት። ያፌት ወደ አንተ ልምጣ። እሺ ንቃይ እንግዲህ ምን እንናገር እንግዲህ እኛ ራሱ እኮ ብዙ ነገር ዘበዘበና ተናገረ። እንግዲህ ምንድነው እንደዚህ ቀለል ያለ ራቁት ላክልኝ ሲለው ያው ቀለል ያለ ራቁት ላኩለት አለ። ምንድነው እሱስ ምን ያስፈልጋል? ራቁት እንትን ከመጀመሪያ ከጅምሩ ማለት ነው። እንደገናም ደግሞ እንዲህ እያለ እንግዲህ ሊቀጥል ነው ይሄ ሰው ማለት ነው። ያልተናገረውም ይኖራል እዚህ ላይ እና ይሄንን ነው እንግዲህ ይዞ ያፌት አቤት ይሰማል። ያፌት መጨረሻ ላይ ሰምተዋል። ቀለል ካለ በኋላ እኮ መጨረሻ ላይ እኮ ላከ። ሙሉ ራቁቱን እኮ ተላላከ። ይሄ ቀለል እኮ ከወገብ በላይ ነበር። ተላልኮ አልሰማህም? እንደዚህ ጋር ይኸውልህ ተላላኮ እኮ መጨረሻ ላይ እኮ ተላልከው ህይወት ጀምረዋል እኮ እነዚህ ሰዎች። ያው ነው ይሄ እኮ በደንብ ወተት ነጭ ነው እስኪልን ድረስ አንጠብቅም እሱን። በቃ ያው እንትን እንደላከና እዛ ውስጥ እንደገባበት ነው። እኔ እንደውም አነጋገሩ ራሱ ይሄ ራሱ እንደዚህ የግብረ ሰዶም አስተሳሰብ ያለውና የግብረ ሰዶም ውስጥ ያለ ነገር ነው የሚመስለው ይሄ ራሱ። እንደገና የታመመው ምን እንደሆነ እንግዲህ አይታወቅም። ምንድነው ለችግር ይሆናል፣ ለሚያስቸግርህ ነገር ለተቸገርክበት ይሆናል የሚለው ይሄኔ የግብረ ሰዶም ህመም የሚታመሙት መቀመጫቸውን የሚታመሙት እሱ ታሙ ሊታከም ይሆናል። እንደዚህ ነው በቃ የሚተረጎመው ራሱ አነጋገሩ ማለት ነው። እና ይሄ እኔ እንጃ እኔ በግልጽ ሰው ግልጽ ነው የሚናገረው እና
ምንም ደግሞ እኮ እንዳይወጣበት እንዳይጠየቅ አንደኛ ስክሪንሹት አላደረኩትም አለ። እኔ ተንኮል ባስብ ኖሮ አለ ፉትፕሪንት እንዳይገኝበት ማለት ነው። ዱካው እንዳይገኝ አሻራው እንዳይገኝ ማድበስበሱ ነው። አሁን ቢጠየቅ አይ እኔ ያላነሳሁትም ይላል። በፊት ነበር የሚልክልኝ ስሙንም አላውቀውም ይላል። አሁን በኋላ ላይ እንደገና ደግሞ አካውንቴ ተጠልፏል ይልሃል። እንደገና ደግሞ በዛው አካውንት ነው ግን እየተናገረ ያለው እዛ ፌስቡክ ላይ ይሁን ምን በዛው አካውንት ማለት ነው። እኔ አላዝበትም ብሎ ማለት ነው ያዝበታል። እና እየዘላበደ እሱ እንግዲህ ይሄ ምንም የጠራ ነገር አይደለም እየተናገረ ያለው፣ ምንም ተአማኒነትም ያለው ነገር አይደለም። እንግዲህ ስራው ያውጣው ብለናል እኛ። እንደዚህ አይነት እኛ ምንም አውራ ምናም ዝም በልም አላልነውም። ቢያወጣ ትክክለኛ ቢያወጣ እኮ ይጣራል፣ እኛም እናወግዛለን፣ ማንም ሰው ያወግዛል። እና ይሄ ከተፈጥሮ ውጪ የሆነ አጸያፊ የሆነ ድርጊት ማለት ነው። ማንም ይሄ ሃይማኖት ውስጥ ያለህም ሰው ከተፈጥሮ ውጪ አጸያፊ ነገር ነው። ይሄ ራሱ ከተፈጥሮ ውጪ ማለት ነው። እና ይሄ የሰይጣናዊ ድርጊት ነው። በኃጢአት ውስጥ ሰው በእንቢተኝነት በአመፅ ሲሄድ ከእግዚአብሔር ቃል ውጪ ሲሄድ ለዚህ አይነት ነገር ተላልፎ የሚሰጥበት እንደሆነ መጽሐፍ ቅዱስም ይናገራል። ለማይረባ አእምሮ አሳልፎ ሰጣቸው የሚል ነው። እና እንደዚህ አይነት ድርጊት እንግዲህ ጋር ራሱ አንደኛ አዝማሚያውን ሲያቅ ማለት ነው። ራቁትህን ላክልኝ ሲል ራሱ ማለት ነው የፈለገ ነገር ቢቸገር ደግሞ ኦርቶዶክስ ነኝ ይላል። ደግሞ እኮ ሃይማኖተኛም ነኝ ይላል። እና ከጅምሩ ነው እንደዚህ ሪፊውዝ ማድረግ ያለበት። እና ይሄ ውሸት ነው። በቃ ውስጡ ተዘፍቆ ሌላም ነገር ጉድ ሊወጣ ይችላል። ገና ካሁኑ እየተከላከለ ነው። እንግዲህ ሳይቀድሙኝ ልቅደም አይነት ነገር ነው ይሄ። ያጠራጥራልና ሕግም ይፈተዋል ማለት ነው። ወደፊት ነገሮች ይጠራሉ ብዬ ነው የማስበው። ቴንኪው። እሺ ቴንኪው። ትልቁ ሀሳብ ትልቁ እንትን ምንድን ነው መሰላችሁ? አሁን እግዚአብሔር ይመስገን በዚህ አጋጣሚ ካውንስሉን በጣም ማመስገን እፈልጋለሁ። ክስ እንደተመሰረተበት ሰምቻለሁ። በጣም ጥሩ ነው። በጣም ጥሩ ነው። የሆነ ነገር ሲነቃብህ ደበቅ የተካሄደበትን ርቀት ነው እኛ የምንቃወመው። ፓስተር ታዋቂው ግብረ ሰዶም ፓስተር አስቸገረኝ ብለህ ርዕስ ለጥፈ ስትመጣ ግል ፓስተር ያለበት የትኛው ፓስተር ነው? አየው እንዳለ የመምታት ስራ ስትሰራ ያውም ሃይማኖት ውስጥ ተወሽቀ ገብተዋል አይደል? ሃይማኖት ውስጥ ተወሽቀ እንዲህ አይነት እንዴ! ስንት ፓስተር እኮ ነው ያለው። ስንት ፓስተር ታዋቂው ፓስተር ብለህ መጣ። ታዋቂው ሼኪታ ምናምን ብለህ አስበው። የትኛው ስሙን ሜንሽን አድርግ፣ ምን ችግር አለው? በህግ ይጠየቅ። እኛ እኮ እሱን እንደብቃለን አላልንም። ካለ አውጣው አካል የሚባል ፓስተር አስቸገረኝ ብለህ ማለት ነው። ከዛ ውጪ ግን የሆነ ትርፍ ለማትረፍ የሄድክበት ርቀት የሆነች ኢሜጅ ለመፍት አንተው ራስ እዛ ውስጥ ተዘፍቀ ስትላላክ ከርመ ራቁትን ፎቶ ስትላላክ ከርመ $500 ልላክልህ ስትባል እሺ ችግር የለውም ጉዱን አየዋለሁ ብለህ ስትቀባበል ከርመ ከወገብ በላይ ከወገብ በታች ራቁቱን ከነምናምኑ ላከልኝ ስትል ኦርቶዶክስነት አሁን ነው ትዝ ያለ? ኦርቶዶክስነት አሁን ነው ትዝ ያለ? አሁን ገነት ጋር ነው ትዝ ያለ ኦርቶዶክስነት። ይሄ ቲሸርትን ከፈታ አድርገ ምናምን መስቀልን እያሳየ መጣ ኦርቶዶክስነት ትዝ ያለ አሁን ነው። ይሄ ሁሉ የት ነበርክ? ይሄ ሁሉ ስቴፕ እኔ ሪቬንጅ ነው የመሰለኝ። ጌታ ምስክሬ ነው የምላችሁ፣ ሪቬንጅ ነው ይሄ። ልክ ሪቬንጅ የሚወስዱት አሉ አይደል? አንዳንዶች
እንደዛ ቺት ተደራርጎ ምናምን ነው ሊሆን የሚችለው። በቃ እኔ የምገምተው እንደዛ ነው። እሺ ሆፕ ወደ አንቺ ልምጣ። እታች ግን ሼር፣ ኮፒ ሊንክ፣ ታፕ እያደረጋችሁ ቀጥሉልኝ። እሺ ፕሊስ የተወሰነ ደቂቃ ሐሳባችሁን ልስማ ብዬ ነው። ሆፕ አለሽ? እሺ ከሌለሽ አልፋለሁ። ኦዳ አለው። እኔ ረዥም ሀሳብ የለኝም፣ ግን መጣራት ያለበት ብዙ ፖይንት አስጥለዋል ብዬ አምናለሁ እና እንትን ከለላው ላይ ፎከስ አደረገ። ቅድም አንተ ስትናገር የመስቀል አደራረጉ እኔ ኦርቶዶክስ ነኝ እንግዲህ ሰውየው ፓስተር መሆኑ ላይ የተሰመረበት ሁኔታ የሆነ ፊሺ ነገር ሆነብኝ። ከዚህም ከለላ ሳይደረግ ሁለቱም ላይ ይሄም ኦርቶዶክስ ስለሆነ ከለላ አይገባውም፣ ያኛውም ደግሞ ፓስተር ስለተባለ አንከላከልም። ሁለቱም ግን የሆነ ጋድ የሆነ መድረክ ላይ ወጥቶ ያወራው አካል አንደኛ ሰውየውን ኤክስፖዝ የማድረግ ግዴታ አለበት። ቢካዝ አሁን ይሄ ነገር እንዳለው እውነት ከሆነ በዚህ ውስጥ የሚጠፉ ብዙ ወጣቶች ሊኖሩ እንደሚችሉ መታሰብ አለበት ብዬ አምናለሁ። የአትስ ፊሺ ፕላን ተደርጎ ሆን ተብሎ ይሄ ሌባና ሌባ መከፋፈል ላይ ይጣላሉ አይደለ? ብር መካፈል ላይ የሚጣሉበት ሁኔታ እንደሱ አይነት ቫይብ ነው የሰጠኝ። እንዳለ ገነትም ያው ፕሮፋይሏ ውሸት ነው። ይሄም ሰውዬ እያወራ ያለው ነገር ምንም እውነት አልሸትሽ ስላለኝ ያጣሩልን ራሳቸው የሚል ሀሳብ ነው ያለኝ። ቴንክ ዩ ማለት በጣም ግልጽ የሆነ ነገር ነው። ጀስት እናንተን ሀሳብ ለመስማት እንጂ መቼም አንድ ወንድ ልጅ አይ ነው ጽዩፍ ምን ያህል ጽዩፍ እንደሆነ ግን ሴትና ወንድ እያልኩ ባወራ ይሻለኛል ለኔ ለአእምሮ እንዲመቸኝ። ሴትና ወንድ ልጅ አሁን ለምሳሌ ነበረ እኔ ላንቺ የሆነ ሳንቲም የምልክልሽ ከሆነ ምናምን ፎቶ ደግሞ ምንላላክ ከሆነ ምናወራ ታይም የምንወስድ ከሆነ ዋው ቆንጆ ነሽ ምናምን ታምራለሽ የምልሽ ከሆነ መቼም ልጸልይልሽ አይደለም ፎቶሽን ከወገብ በላይ ከወገብ በታች እያልኩኝ ፎቶሽን የምላላክ ከሆነ ልጸልይልሽ አይደለም። ሰው ሊጸልይልኝ ነው አለ። ሊጸልይልኝ ነው ብሎ እኮ ነው ከወገብ በላይ ከወገብ በታች ፎቶ ሲላላኩ የነበሩት። እንዲህ አይነት ጸሎት ምን ያሁን ለመጀመሪያ ጊዜ ዛሬ ነው እየሰማሁ ያለሁት። እንዲህ አይነት ጸሎት እንዳለን በራሱ ማለት ነው። እሺ ሀብትሽ እንዴት አየኸው ይህን ጸሎት? የትኛው ጸሎት ንቃ ይሰማል? $500 ተከፍሎ ከወገብ በላይ ከወገብ በታች የተላላኩት ነው። ለጸሎት እኮ ነው መጀመሪያ። እኔ ምን ታዘብኩ መሰለ፣ አሁን ይሄ ሰውዬ ምንድነው ይመስለኛል አሁን የኢትዮጵያ ሕዝብ ይታወቃል በዚህ ሰዓት ስርዓት እንዴት እንደሚያንገላታው፣ ኑሮ እንዴት እንደሚያንገላታው፣ ችግሩ ማጣቱ በጣም ዘርፈ ብዙ ችግሮች እንደሚያገላቱት ይታወቃል። በእኛ በቦረና በኩል ወደ ሳውዝ አፍሪካ ለመጥፋት ወደ ኡጋንዳ ለመግባት፣ በዚህኛው በኩል በመተማ ምናምን በኩል በዛ በጅቡቲ በረሃ በቃ የኛ ህዝብ እናውቃለን በቃ እንዴት ስቃዩን እንደሚበላና ምንድነው ይሄ ሰው እያለ ያለው በቃ በዚህ ልክ ራሳችሁን ካዋረዳችሁ እንደዚህ ራሳችሁን ከሸጣችሁ ብር የምታገኙበት መንገድ አለ እኮ እያለ የሚገርም እኮ መንገድ እያሳየ እኮ ነው። የርኩሰት መንገድ እያሳየ ነው። በሚሊዮን የሚቆጠር ገንዘብ ነው የሚያንቀሳቅሱት። ጭራሽ እንደ ዲያስፖራ ከውጪ መጥተው አግብተው ይዘው ይሄዳሉ ምናምን። እኔ አላቅም ይሄንን ሰውዬ ስታዩም እንትኑ የሆነ ቅልስልስ ምናምን የወንድ ወኔ የለውም ስታዩም። ትዝ ያለኝ ምንድነው ያ ባለፈው ጠበል ምናምን ገባለው ያለው ከአዲስ አበባ አዳማ ሄዶ የነበረው እንትን ኢቢኤስ ነው ምናምን ላይ የነበረው ጋዜጠኛ አይነት ቅልስልስ ባህሪ ነው ያለውና ቂጡን እንደ ሴት የሚያሳይ የጂም ታይት አድርጎ ፎቶ እየላከ እያሳየው ምራቁን እያስዋጠው ሰውየውን ከአሜሪካ ድረስ አስመጣው።
እዚህ ስራ የፈታውን ሰው ይኸው እንደዚህ ገላችሁን እንደ ሴት እንግዲህ እኔ ለመናገር ይከብደኛል። እኔ በምን ቋንቋ እነዚህን ሰዎች እግዚአብሔር ታይት እኮ ነው የተወጠረ ቂጡን እንደ ሴት ታይት መቀመጫውን እያሳየ ቪዲዮ ልኮለት አሜሪካ ድረስ ሲበር የመጣው ሰውየው እንዴ ሚስት አድርጎ ሊያገባው ምኑን ነው አይቶ የከሳ የኮሰመነ እኮ ድህነት የወቀጠው ቢሆን አይመጣም እኮ የተወጠረ እንትኑን መቀመጫውን አሳይቶት ቂጡን በ500 ሶሪ ይሄን እንኳን እንትን ቃላት ስጠቀም መቀመጫው ምን ልምል አላውቅም። እሺ ወንድ መቀመጫ ይባላል። እሺ ምን ልበል? አይታችሁ ከሆነ መቀመጫ ልበለው ለሴት ነው መቀመጫ የሚባለው። እሺ ለወንድ ምንድን ነው የሚባለው ይመስለኝ? ታይት ያንን ታይት ነው ገብታችሁ እዩ የስፖርት እንትኑን እሱን ነው ሀብትሽ ሰምተሃል? እሱ አሁን የኔ አይደለም መከላከያ ሰጠውን ሰምተሃል? አሁን ፌስቡክ ሃክ ተደርጓል፣ ቴሌግራም ሃክ ተደርጓል፣ ቪዲዮ ኤዲት እያደረጉብኝ ነው እኔ አይደለሁም አለ። ሰምና የሀብትሽ ነው ታዲያ የሀብትሽ ፌስቡክ ነው ተዋድም ብሎ እንትን ሲል ሊያመልጥ የፈለገበትን ይችን ቪዲዮ ሰማ። እስቲ ክፈተው። ይኸውልህ እኔ ከሴታፑ ጀምሮ ተመልከቱት ነው የምላችሁ። እቺ ደረቷን አከፋፈት ትዝ ያላለው ኦርቶዶክስነቱ ዛሬ ትዝ አለው ሲያዝ ደረቷን ከፈት አድርጎ መስቀሏን አሳይቶ ምናምን መጣ ማለት ነው። በውስጥ ያ ሁሉ ሲላላክ አሁን እዚህ ጋር እኔ እንኳን የደረሰኛል አሁን የእውነት እና እዚህ ጋር አላወጣውም፣ ግን እንዴት እንደሚያስጠላ ማለት ሮጠ የመጣህበት መንገድ በራሱ ማለት ነው። ሉክ ተመልከት። አሁን ዛሬ ነው እቺ የሰማው። ይኸውልህ እንደምን ከረማችሁ? ሰላም ነው ወይ? እንግዲህ ዛሬ ለየት ባለ ቪዲዮ መጥቻለሁ። የሁላችሁንም ኮፒ ሊንክ እያደረጋችሁ ሼር ኮፒ ሊንክ በዚህ ሰሞን ከገነት ንጋቱ ጋር የሰጠሁት ኢንተርቪው ነበርና እዛ ኢንተርቪው ላይ ስለ አንዳንድ ስለ ጌዎች የሚመለከት ነገሮችን አውርቼ ነበርና ከዛን ሰዓት ጀምሮ ቪዲዮ ከተለቀቀ ሰዓት ጀምሮ በርካታ ሜሴጅ በርካታ መልእክቶች ነው በስልክ እየደረሰኝ ያለው እና ይህንን በተመለከተ የፌስቡክ አካውንቴ ሙሉ ለሙሉ ሀክ ተደርጓል። በእኔ ቁጥጥር ውስጥ አይደለም። እንደገና ቴሌግራም አካውንቴም እንደዚሁ ሀክ ተደርጓል እና እዛ ፌስቡክ አካውንት ላይ እና ቴሌግራም ላይ በጣም አጸያፊ ቪዲዮ፣ በጣም አጸያፊ ኮሜንቶች፣ በጣም አጸያፊ ኤዲት የተደረጉ ሜሴጆች ከፎቶ ጋር ያን ፎቶ ምንድን ነው የኔ ፎቶ ሚዲያ ላይ ያለ ፎቶ ፊልም ላይም ሊሆን ይችላል፣ ፌስቡክ ላይም የተፖስተው ሊሆን ይችላል፣ እንደ ያለ ፎቶ ሊሆን ይችላል። ሰማው በቃ አሁን ይኸውልህ ወዳጄ፣ እንደውም ግልጹን ለምን አናወራም? ፒንክ ለብሰ በታይት ተወጣጥረ የላክለት ፎቶ ሀክ ተደርጎ ኤዲት ተደርጎ ነው። ወንድ ልጅ ፒንክ ለብሶ ፎቶ ልከ እኔ አሁን ስሙን አልጠራም፣ ቃላቱን ራሱን አሁን እንደ ሀብቴ እንኳን ሊደፈር ብዬ መጥራት አልችልም። እንደዛ አድርገህ ልከ እሱም ደግሞ ራቁቱን ልኮልህ የቦረና ልጅ ነኝ ምን ላድርግ እኮ አሁን ቸገረኝ እኮ እሱ ይኸውልህ ብልቱን ልኮለታል እኮ ሀብቴ እሱ ብልቱን ልኮለታል ሙሉ ብሎ ይኸውልህ ራቁቱን ብልቱን ማለት ላሰማህ እሱ ብልቱን ማለት ምንድን ነው ብልቱ ሙሉ ራቁቱን ምናምን ልኳል ያኛው ይሄኛውም በታይት በምናምን ልኮለታል። ያማ ላከልኝ አለ እኮ አሁን ሮጦ መጣን ያደለው ብሎ ማለት ነው። ኔክድ እንትኑን እኮ ላከልኝ ምናምን አለ። በኔክድ ሲጫወቱ ከርመው ዶላር ጨምር ቀንስ እያለ ዋጋ እንደ እንትን ገበያ እንደ ፋሲካ እንደ ዓመት በዓል ገበያ ዋጋ ሲደራደር ከርሞ መጥቶ አሁን ወደኛ ማላከኩ እኔ እኮ ወደኛ ማላከኩ እንደ በዓመት በዓል ገበያ ሲደራደር ዋጋ ከርሞ ብሩ ላጣርጎ ሲበላ ቂጡን ወጥሮ በቻይና ታይት እና በእንትን ታይት በዱባይ ታይት እንትን ሲል ከርሞ ሲደራደር ከርሞ እንደገና ፓስተር ምናምን ይላል እንዴ! አንተ እንዴት አይነት ቆሻሾች ናቸው! እኔ እንጃ በጌታ በኢየሱስ ስም
እንዴ ፓስተሮች ምናምን ብሎ ወደ ፕሮቴስታንት ወደ ወንጌል አማኝ ይደፈድፋል እንዴ? ቄጡን ሲሸጥ ከርሞ እግዚአብሔር ይገስጸው። እኔ እንጃ እንዴት አባቱ ደግሞ ከሱ ጋር እኔ አሁን መደባደብ አልችልም። የእስር ቤት ነው ቆይቼ የወጣሁት። እንደገና ግብዴ ነው እንዳየው የስፖርት እንትን ነው አገጬን ነው። እንደሱ ደግሞ ጉልበት አላቸው እነዚህ ጌዎች ምናምን በጣም ጉልበታቸው ኃይለኛ ነው። ድብድብ ከባዶች ናቸው። አይቻቸዋለሁ። እኔ ወሎ ሰፈር በነበርኩ ጊዜ እነሱ እዛ ኦሎ እንትን አካባቢ ካፌያቸው ምናምን ሰፈራችንን እናውቃለን ሰፈራቸውን እና አደገኛ ናቸው። ዱላ ምናምን ድብድብ ከባድ ናቸው። ንቃ አንተስ ፊትህ ምንም አይታይም። እኔ በዚህ ከሳ ፊቴ እስር ቤቱ ምኑ እንትን ያለን ፊቴን እኔ እንጃ አፈር ከመሬት ነው የሚደባልቁኝ። ቢያገኙኝ ራሱ ምን እንደሚያደርጉኝ አላውቅምና እንተስ አንደኛ አንተ ደብቀ ፊትህን ሸፍነህ ነው እና ምንድነው አንተ አሁን ለነፍስ ነው የፈራኸው? ለምን ነው የፈራኸው እንዴ? ንቃ እቺም ምስቅባት ጥርሴን አራግፈውስ እንትን ቢሉ ለማን አቤት እላለሁ እንዴ? እኔ ይኸውላችሁ አሁን ሀብቴ እኔ አሁን ወደ ፖይንታችን እንመለስና እሱ ሌላ ጉዳይ ነው። እኔ አሁን የመጀመሪያው ወንጌል አማኝ ላይ የደፈደፋችሁትን ስም ይዛችሁ እዛው ስትግማሙ የነበረበትን ነገር እዛው ጨርሱ በራሳችሁ። ፓስተር ምናምን ከሆነ ነጥል አውጣው፣ ስሙን ሜንሽን አድርግ። እከሌ የሚባል ፓስተር እኔ ኦርቶዶክስ ነኝ እኔ እምነቴ እኔ ሃይማኖቴ ብለህ ደረትን ከፈት ከፈት አድርገህ መስቀልን አንጠልጥለህ አትምጣ። ኦኬ ኦርቶዶክስነት ትዝ የሚልህ ይሄ አደባባይ ሲወጣ አይደለም። በመጀመሪያ ደረጃ የቢራ ማስታወቂያ ስታስተዋውቅ ኦርቶዶክስነት ትዝ ሊልህ ይገባል፣ ያኔ ማለት ነው። ሲቀጥል ደግሞ ይሄ ሁሉ የት ከረምክ? $500 ስትቀበል ከወገብ በላይ ሲልክልህ ከወገብ በታች ስትልክለት ራቁቱን ከነምናምኑ ብልቱን በሙሉ ላከልኝ ይላል። ይኸውልህ እዚህ ጋር ይኸውልህ ሹፍ በላሰማ ለምን ትላለህ? ብልቱ ስትል አሁን ብዙ ይኸው ላሰማህ። ቆይ ራቁት ገላውን ምናምን አትልም እንዴ? ታው በእናትህ እኔ ይሄን ራሱ ላልኩበት አፌ። እሺ ምን እንበለው እኛ እንትን አልኩ። በምን ቃላቱ እኮ ነው የአማርኛ ቃል እኮ ምን ልበለው አሁን? እኔ እኮ ይሄ አሁን እሱስ ልክ ነህ። አሁን ወንድ አይደለም አይደል? ብልቱ የሚባለው ለወንድ ነው። ምን ልበለው? መራቢያውን በለው ወይ መራቢያውን እሱ እቺ ይሄ ቆይ ስማ፣ ቆይ አንዴ ይኸውልህ ላሰማችሁ። ቆይ እሺ ብዬ አሁንም እልክለታለሁ። ሌላ ይለኛል ላይ የራሱን እያነሳው ምናምን ቆይ እሰራለሁ ምናምን እያለ ስማው መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱ ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳ ምናምን ራቁቱን ማለት ነው ሶርስ የስራ ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ሌላ ይለኛል። ቃሉ መጥራት ፈርቶም ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ ልክለታለሁ። ማለት ቴኳንዶ ልብስ ተነሳሁት በፊልም አየው። ህፃን ነው አልገባውም፣ አያውቅማ። ምንም አንድ ፍሬ ልጅ ነው። ሌላ ሲለው ሌላ ይልክለታል። እንደው የዋህነት አይገርምም? ምንም አለማወቅ ህፃንነት አይደለ? ይህንም ያህል ሰውዬ ሌላ ሲለው ሌላ እሱ ከራቁት ይልካል፣ እሱ ከታች ይልካል። ከዛ ፋይናሊ ይወለ የተላቀውን ስም እዛ እስቲ ከወገብ በላይ ካላ የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ ይመስሉኛል ፎቶ። መጨረሻ ላይ እርቃኑን እንትን ብሎ አንስቶ ላከልኝ። ባዶ ራቁቱን በቃ ምንም የለም። እንዲህ ስትላላክ ከርመ ነው። እኔ ያው የኔ ጥያቄ ሌላ ሲል ሌላ እየላክ ሌላ ሲል ሌላ እያላክ ቅድም ሀብቴ እንዳልከው ነው። አጓግቶት በታይት በምናምን በፒንክ ታይት ነው ምናምን ሲልክለት የነበረው ዞር እያለ ምናምን እንደዚህ ከኋላ በፒንክ ታይት ምናምን መጨረሻ ላይ ያኛውም ራቁቱን ላከለት ማለት ነው። ልክ እንዴት ነው አሁን በሴትና ወንድ አድርጋ አስበው፣ ሴትና ወንድ አድርጋ አስበውና አንድ ወንድ ልጅ ሴትን እየጀነጀነ አሁን እዚህ በመረጃ አለኝ ብለው ይመጡት አሉ አይደለ? የራቁት ፎቶ ተያዘ ምናምን የሚሉት ልክ እንደዛ አስበው። እንግዲህ ምን አይነት ሰይጣን ውስጣቸው ገብቶ በእንደዚህ አይነት ልክ ወንድ ልጅ ለወንድ ልጅ ፎቶ እየተላላከ የራቁት ፎቶ እየተላላከ አጓግቶ አባብሎ ምንድነው የሚባለው ይሄ ሴክሹዋል ዲዛይሩን ቀስቅሶ ፋይናሊ እርቃኑን ራቁቱን ከነምናምኑ ሲልክለት ማለት ነው። ይሄ ሁሉ ሲደራረጉ ከርመው
አሁን ኦርቶዶክስነቴ ምናምን ብሎ ፓስተሩ ግብረ ሰዶም አስቸገረኝ ብሎ መጣ ማለት ነው። ኦኬ አሁን ከሃይማኖት ላይ ትነሳና ፕሮቴስታንት አድራጊ ኦርቶዶክስ ተደራጊ ሆኑ ማለት ነው። እንግዲህ እንደ ንግግሩ እቺ ይሄ ሴት ነው ማለት ነው። የበላይነት ወሰደ፣ ያኛው ፕሮቴስታንት የበላይነት ወሰደ ማለት ነው። አድራጊ ፕሮቴስታንት፣ ተደራጊ ኦርቶዶክስ። እባክህ አንተ ሰውዬ ደግሞ ምን አይነት እኔ ቁም ነገር ነው እያወራሁ ያለሁት። ተው በእናትህ ተወኝ። የበላይነት ልታስመዘግብ ድል ያገኘ መሰለ እንዴ? ልታጨበጭብ ነው? አይ አነጋገሩ እኮ ነው አነጋገራቸው። አንዳንድ ሰዎች እነዚህ የግብረ ሰዶም ግንኙነት ያላቸውን ሰዎች እንግዲህ አንተን ሲለዩዋቸው ማለት ነው በሃይማኖት ይለዩዋቸዋል። እኛ ሁለቱም ማውገዝ በዚህ በለጥናቸው ማለት ነው። ስንት ነገር ከልክለውን ስንት ነገር ታሪክ እንደማውገዝ ማለት ነው። እንደማውገዝ እንትን ያበላልጣሉ። እኛ እናውግዝ እስቲ ማን ነው የትኛው ፓስተር ነው እያልን እየጠየቅን ነው። ይሄኛው ተው፣ ይሄ ራሱ ወጥቷል እኮ ራቁቱን ልኮ። ይሄ ወንድሜ ይኸውልህ ያፌት፣ እኔ ከንግግሩ ሌሎችም አሉ ቪዲዮዎች አሁን የተላኩልኝም ፎቶዎች አሉ። እሱ አሁን ሮጦ መጥቶ ፌስቡክ ሃክ ተደረገ፣ ቴሌግራም ሃክ ተደረገ ብሎ ከለፈለፈው ውስጥ የተላኩልኝ አሉ። የተጻጻፉት እሱ ሲልክ የነበረው ኤዲት ነው። እሱ አሁን የሚለው ኤዲት ተደርጎብኝ ነው በኤአይ ምናምን በኤአይ ነው ስትላላክ የነበረው። $500 ቆይ አንዴ የገባ ሰው አለ፣ እድል ልስጥና ከዛ እንመለስበታለን። ቴዲ ኮርሜ የሚል ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? እኔ ምንድነው የሚታየኝ ማለት አሁን እሷ እዚህ ጋር ማናትን ገነት አንደኛ ስሟን ለማደስ የተፍጨረጨረች ነው ዋናው ፖይንት የመጀመሪያው። ከዚህ በፊት ከህዝብ ጋር የጣላችበት ነገር ስላለ በዚህ አጋጣሚ ያው ፕሮቴስታንት ሲነካ የሆነ ነገር እንትን ሲደረግ ሌላ ህዝብ ድጋፍ አገኛለሁ በሚል ስሟንም ለማደስ ነው አይኗን ጨፍና እንደዚህ። ለምን ተላላክ ወንድና ወንድ ቅድም እንዳልከው ፎቶ ሲላላክ እንዴት ላላካለ ብላ ማፋጠጥ እያለባት እንዴት እንዲያን ነገር ላይ ደረስክ ብላ ብዙ ጥያቄ እንደ ጋዜጠኛ መጠየቅ እያለባት የሃይማኖት እንትን አድርጋ ስሟን በዚህ ላይ ትላንትና የቆሸሸውን ስሟን ለማደስ የተፍጨረጨረች ነው ያየሁት እና በጣም አሳፋሪ ነው። ከሷም አይጠበቅ ነው ማለት ከሆነ ጊዜ በኋላ ምንትኗ ወርዷል። በቃ የነበራት ክብር ሁሉ ነገር ወርዷል። ቅድም እንዳልከው ለገንዘብ ለምናምን ብቻ ምን ቸግሯት እንደሆነ በጣም ማይረባ ነገር እየሰራች ነው ያለችው። የሱ ግን ምንም ግልጽ ነው ማለት በቃ እኮ ብዙ እኮ ደረጃ የሄደ ሰው እኮ ነው ማለት። ሌላም ግንኙነት ከዚህ በፊት ከሌላም ሰው ጋር ይኖረዋል ብዬ ነው የማስበው እኔ። ፎቶ ለመላላክ ምናምን እንዴት ይፈቅዳል? ወንድና ወንድ ፎቶ ይላላካል? እንዴት እንዲህ አይነት ወሬ ያወራል? ሲጀመር ልምድ ባይኖረው እንደዚህ አይነት እንትን ውስጥ ባይኖር በምን ሂሳብ ነው ወንድና ወንድ ፎቶ የሚላላከው? ሲጀመር ራቁት ፎቶ በታይትም ሆነ በምንም ሆነ ወንድና ወንድ ለምን ተባብሎ ነው ፎቶ የሚላላከው? እና ደግሞ ይሄን የሚያክል ወጠምሻ ሰውዬ ተታሎ የሚደፈረው በሰው ማለት በምን እንትን ነው? ህፃን ልጅ እንኳን ለመደፈር አስቸጋሪ ነው፣ እንኳን ይሄን የሚያክል ወጠምሻ ሰው ወይም ለመታለል ብዙ ነገር የሚያውቅ አርቲስት የሆነ ማለት እንደዚህ ይሄን የሚያክል ፊቱ ራሱ አሁን በዚህ ፊት ራሱ ልታለል ነበር ብሎ ሲያወራ በጣም አሳፋሪ ነውና የሃይማኖት መልክ ሰተውት ከዛ ሌላ አይነት እንትን ለመፍጠር እሱም በዚህ አጋጣሚ ራሱን የሆነ የሚያመልጥበት ነገር አለው። ከሆነ ያደረገው ያጠፋው ነገ ይወጣብኛል ብሎ የሚያስበው የሆነ ነገር አለ፣ በዛ ውስጥ ለማምለጥ ነው። ከዛ በዚህ ሃይማኖት ከቨር ተሸፍነው እሷም ስሟን ለመገንባት የሆነ ነገር ለመስራት ነው እንጂ ይሄ ግልጽና ግልጽ ነው ማለት በጣም ከዚህ በፊት ምን ግብረ ሰዶም በሌላ አሁን ከዚህ በፊት ጋዜጠኛ ነበረ። እሱ ፕሮቴስታንት አይደለም እኮ አይደለም እንዴ? የፕሮቴስታንት አይደለም ግብረ ሰዶም ከ3000 ዓመት በፊት የነበረ ነገር ነው። ይሄ አጋንንት ነው፣ የሰይጣን ነውና ግን ሃይማኖት መልካስ ይዘው ወንጌላዊ አማኙን በዚህ አጋጣሚ ለመምታት እሷም እዚህ ጋር ስሟን ለማደስ እያደረጉ ያሉት ነውና የጅል ስራ ነው። ይሄን የሚያክል ሰውዬ ራሱ ተታለልኩ ብሎ ሲያወራ በጣም አሳፋሪ ነውና
በደንብ መከሰሱ ማለት እንደዚህ እንትን መደረጉ ትክክለኛ ውሳኔ ነው ብዬ አስባለሁ። ለሌሎችም ማስጠንቀቂያ ይሆናል ብዬ አስባለሁ እና በጣም አሳፋሪ ነው። ቃላቱን ራሱ ለመጠቀም ቅድም አብትሽ አንድ ነገር መጠቀም ማቀተት እያሳቀኝ ነበርና ያሳፍራሉ እና በጣም መረጋጋት አለባቸው። መከሰሳቸው እንደዚህ እንትን መደረጋቸው አሪፍ ነው። ዝም ቢባል ኖሮ ከዚህ ባሰ ሌላም ነገር ይመጣ ነበርና ይሄ ጥሩ እርምጃ ነው ብዬ አስባለሁ። ንቃይ ያ ልክ ወንድሜ፣ በጣም ትክክል ማለት ነው። እዚህ የሃይማኖት መልክ ለመስጠት የሆነ የሃይማኖት ጫዋታ ውስጥ ለመወሸቅ እኔ በዚህ ጉዳይ ገዳም ገባው ገዳም ራሴን እያየው ልሄድ ነው ምናምን ብሎ አሁን ነገር ትክክል በቃ ማለት መቼ ምዕመናን ታብታብና ኮፒ ሊንክ አድርጉ። ከታች ምዕመናን ከታች ያላችሁ ምዕመናን ታብታብ ኮፒ ሊንክ አድርጉ። እየተቆራረጠ ነው፣ ድምጽ እየተሰማን አይደለም። እሺ ሪፖርት ይሆናል ቅድምም እንደዚህ ስላለ ማለት ነው። እና በዚህ አጋጣሚ ነገ ከነገ ወዲያ አሁን ዛሬ ወጥቶ እኔ እንደዚህ አይደለም ወይ አይደለም ገዳም ራሴ እንደዚህ ምናምን ሄጄ ወደ ገዳም ይወል እንደዚህ መጨማለቂያም አይደለም እኔ እስከሚገባኝ ድረስ። ይሄ በህግ ነው መጠየቅ ያለበት። ፓስተሩን ታወጣለህ፣ ከዛ በኋላ በህግ ነው መጠየቅ ያለበት። እቺም ገነት የምትባለው ሴትዮ በህግ ነው መጠየቅ ያለባት። የህግ ሁኔታው እንደተጀመረ አውቃለሁ፣ ግን በህግ በቃ ፍርድ መገኘት አለበት እዚህ ጉዳይ ላይ። ያንቺን የቲክቶክ እንትን ሲጀመር በዚህ ስምሽ አይነሳም፣ በዚህ ስምሽ አይነሳም። እንደው የወደቀ ስምሽ ባለፈው በነፃነት ሞት ላይ ይሄ የተጨማለቀ ማንነትሽና ትክክለኛ ማንነትሽ ስለወጣ እንደው በዚህም ለማስነሳት አስበሽ ከሆነ አይሆንም። ይሄ ደግሞ ሌላ ውድቀት ነው ይዞብሽ የሚመጣው፣ ሌላ ውድቀት ማለት ነው። ወንድ ልጅ ቅድም አሁን ቴዲ ስታወራ አንድ ሀሳብ ደግሞ በጣም ቆንጆ ሀሳብ፣ ወንድ ልጅ ይሄን ሁሉ ፎቶ ሲላላክ እንዴት ነው ተብሎ እንዴት ትልካለህ ብላ እንኳን አትጠይቅም። እንዴት ላክ ይሄ ሁሉ እንዴት ትላላካለህ? የራቁት ፎቶ ድረስ ስትላላክ ምንድን ነበረ ስታደርገው? ኦርቶዶክስነት ዛሬ እንዴት ትዝ አለ ብላ ለምን አትጠይቅም? ቢያንስ እስኪ እንቀጥላለን። ታች ታፕታፕ ኮፒ ሊንክ ሼር እያደረጋችሁ ቀጥሉ። እግዚአብሔር ይባርካችሁ ሁላችሁም። እድል እየሰጠው ሄዳለው። ቅድሚያ ለገባ ሰው ኢቫና ላንቺ እድል ልስጥ። ኢቫና ከሌለሽ ለቲቲ እሰጣለሁ። ምላሽ የማይሰጥ ሰው አስወርድ። ንቃይ አይ ማቃቸው ስለሆነ እንትን ሌሎቹን እሺ አስወርዳለሁ። ማቆር ነው። እሺ ሃይሚን ላንቺ እድል ልስጥ። ሃይመል ነው ሃይመል ስም ቀይረሽብኝ። እሺ ታች ኮፒ ሊንክ ታብታብ አድርጉ። ቀለል ያለ ፎቶ ላኩ አለ። አንተ $500 ሲለቅበት ቀለል ያለ ከወገብ በላይ ላኩለት አለ መጀመሪያ። 5 ሲደግመው ደግሞ ቀለል ያለ ከወገብ በታች ላከለት። እሺ አይሰማም እንዴ ድምጼ? ሌላ ይለኛል ቃሉ መጥራት ፈርቶ ሌላ ሲል እሺ አውራ የገባችሁ ሰዎች እድል ሰጥቻለሁ። ለምን እሺ ኢቫ በቃ ምናልባት እሺ እንትን ልበላቸው በቃ ላውርድ ወይ ተሳስተው ገብተው ሊሆን ይችላል። ኦኬ 5 ሚኒትስ ምናምን ብላለች ሀመል 5 ሚኒትስ ምናምን ብላለች። እሺ አስገባቸዋለሁ መልሼ። ሀሳብ ግን ቀጥል ንቃ። ለምንድን ነው ከዛ በኋላ እኛ አሁን ለምሳሌ በጋራ የሆነ ጉዳይ አሁን ይሄ የግብረ ሰዶም ጉዳይ የጋራ ጉዳይ ነው። ለምንድን ነው ከዛ ከኦርቶዶክስ ሳይድ እኮ ሚዛናዊ የሆኑ ሰዎችን እስካሁን አላየንም። አየህ አይደለ ምን ያክል ከባድ ከበስተጀርባ የተጠነሰሰ ነገር እንዳለ የምታውቀው። እኛ ያ የምንድን ነው የኢቤሱ ጌይ እንትን ሲል እኮ ሁላችንም
እንደ ኢትዮጵያ ከባህልም አንፃር አያስኬድም፣ ከህግም አንፃር አያስኬድም፣ ከተፈጥሮም አንፃር አያስኬድም ብለን እኮ መክረናልም፣ ገስጸናልም፣ ተቆጥተናልም። ሃይማኖቱን አይደለም ያየ ነው ሀገራችንን፣ ባህላችንን እና ደግሞ ስነ ምግባርን መሰረት አድርገን የተናገር ነው። አሁን ግን ይሄ ነገር ሲመጣ ለምን አልተናገሩትም? ምን ስታደርግ አንተ ፈርዘር እስከ እንትን ምንድነው ቂጥህን እንትን ታይት አድርገህ ከእሱ ጋር በገንዘብ እስከ መደራደር ድረስ ደረስክ? ለምን አላሉትም? ምን አባክ ስትሆን ነው ይሉ አልነበር እንዴ? ሌላው ቢሆን ለነሱ ቀላል ነው እንደዚህ አይነት ቃላት መጠቀም አይደል? ለምን አልተናገሩትም? ለምን አልተቆጡትም? አንቺስ እንዴት እንዲህ አይነት ጥያቄ ትጠይቀዋለሽ? በዚህ ሰዓት ሃይማኖት ትልቅ ኢሹ በሆነበት በጣም ስነ ምግባር ብዙ ውድቀት ውስጥ ባለንበት ወቅት ላይ እንዴት እንዲህ አይነት ለምን አላሏትም? ለምን አላሏትም? አየህ ጉዳዩ ባለፈው ያ ተመስገን የሚባል ዱርዬ ልበለው መቼስ እንደዛ የአንድን የኤሚኬሲን ስም አንስቶ እንደዛ ሲናገር ከአፉ ያንን የሚያክል መርዝ ከረጨ በኋላ ምንድን ያለው? መረጃውን በችኮላ ስላቀረብኩት ነው ይቅርታ። አየህ ጌ ናቸው ብሎ ጌ ያጋባሉ ጌ ማዕከላቸው አሉ ብሎ በዚህ ልክ ተናግሮ የጠየቀው አካል የለም። አሁን እነዚህ መጡና ደግሞ ሰፋ አድርገው እንግዲህ ኦርቶዶክስ ውስጥ ፓስተር የለም ወይ እስልምና ውስጥ ፓስተር የለም። ፓስተር የሚለው ፕሮቴስታንት ሰርክል ውስጥ ነው ያለው። እና እንደዚህ የሃይማኖት እኩልነትን መከባበርን ጥያቄ ውስጥ ችግር ውስጥ ሊከት የሚችል ነገር አንቺ ሚዲያ ላይ መቅረብ አልነበረበትም። ከሆነም ደግሞ ለሚመለከታቸው ሰዎች ለምን ይሄንን ነገር እንግዲህ እሱ አይተው ከሆነ ንቃ እንትኑን ሁሉ ልኮልኛል አለ። ኮንግሪጌሽኑን ጉባኤውን ሁሉ ህዝብ ምናምን ተሰብስቦ ያለበትን ሁሉ አይቻለሁ ነው እኮ ያለው። አዳራሽ እንዳለው አዳራሽ ላይ የሚመራ ፓስተር ነው ብሎ ቱዛት ኤክስተንት እኮ ነው ሄደው ፈርዘር ሄዷል እኮ ሰውየው። በቃ በትክክል የወንጌል አማኞችን ፕሮቴስታንቶችን ታርጌት ያደረገ ነገር እኮ ነው ያስተላለፈው። ስለዚህ ይሄ በጣም እጅግ በጣም ብልግና እጅግ በጣም ወንጀል የሆነ እጅግ አሳፋሪ ስራ ነው የሰሩት። እኛም በካውንስሉ በኩል ባለን ሚዲያ የጀመርነውን እንቀጥላለን እንጂ አንፋታቸውም። እኛ እነሱ መንገድ ከከፈቱ በር ከከፈቱ ደግሞ መልስ ምት እናደርጋለን። ችግር የለውም። ቀላል ነው ለኛ ምን ችግር አለ? ለኛ መልስ መስጠት ያውቁናል። ስለዚህ እዛ ድረስ ነው ሄደው አዳራሹን ህዝብ ሰብስቦ ጭምር ነው ያለው። እዛ ድረስ ነው ሄደው በትክክል አድሬስ አድርጓል እኛን መሆኑ። ስለዚህ ይሄንንም ጉዳይ ታሳቢ ተደርጎ ነው መነጋገር ያለብን። በቃ የታሰበበት የታቀደበት እንደሆነ በሷ በኩል ተቀርጾ ያለ ኢዲት ነው የተለቀቀው ይሄ ጉዳይና ምንላቀቅ እንዳልሆነ የሷ ጀሌዎችም ካሉ ከታች ይሄንን በደንብ ሄዳችሁ ንገሯት እንደማንላቀቅ። እኛም እሷን ተሸጋግረን የነሱን ቤተ እምነት ሃይማኖት ጭምር እንሄዳለን። ከዛ በኋላ ለየትኛው መልስ እንደሰጠን ደግሞ እናሳያቸዋለን። ከታች ይቅርታ እያለ ነው እያላችሁ የምትጽፉት። ይቅርታ የሚለው ማን ነው? ምኑን ነው ይቅርታ የሚለው? ይኸውላችሁ ወዳጆቼ፣ አሁን እዚህ ጋር አንድ ነገር እንነጋገር። ይቅርታህን ማለት ነው አንዴ መርዝህን ከረጨ በኋላ አንዴ የሆነ ነገር ካወራ በኋላ ይቅርታ ጠየቀ። በቃ ይቅርታ ምን ማለት ነው? በመጀመሪያ ደረጃ ማለት ነው ይቅርታ ምን ማለት ነው? ስሙን አውጣ ነው ፓስተሩን። በቃ ስሙን አከሊ ከሆነ አከሊ ነው ፓስተሩ። ኦኬ። ከዛስ እንዲህ ስናደርግ ነበረው። የራስን ጉዳይ ነው የምታወራው። እምነት ውስጥ መደበቅ አትችልም ነው የመጀመሪያው ነገር። ወንጌል አማኝ ውስጥም ሆነ ሌላውን ውስጥም ተወሽቀ ሌላ ታሪክ ውስጥ መግባት አትችልም። በቃ ይቅርታ ብያለሁ አንዴ ከረጨ በኋላ መርዝን ምን አይነት ኢሜጅ ነው እየፈጠርክ ያለው? ኦኬ። ምናልባት ከታች ስለተጻፈ ነው ከታች ስለተጻፈ ይቅርታ ብለዋል ምናምን። እንዲህ የምታሽቃብጡ ሰዎች ዞር በሉ ከዚህ ጋር ሚውት አድርጉልኝ። ይቅርታ ብለዋል አንዴ በቃ ፍቅርን ከክርስቶስ እንማር ምናምን ሄደ እዛ ክፉ ካፌ ልታናግሩኝ ነው አይደለ? አላወራትም። ክፉ አላወራውም በፍጹም። ግን መርዝን ከረጨ በኋላ ፓስተር ኦኬ። አንድ ፓስተር እኮ ጀነራል የሆነ ነገር ነው ያወራው። አከሌ የሚባል ፓስተር ብትሆን የሆነ ግለሰብ ነው። ፓስተር የትኛው ወንጌል አማኝ ነው ምናምን የሚለውን አንድምታ ነው የፈጠርከው። ተቸገርክ አይደል? አስቸገረ። ርዕሱን አይተሃል ሀብቴ? ርዕሱን ምን እንደሚል ታውቃላችሁ? እሱ አይለጠፈችው ይኸው
ምን እንደሚል ግብረ ሰዶሙ ታዋቂው ፓስተር አስቸገረኝ ነው የሚለው ርዕሱ። አዳራሽ አለው፣ ሲሰብክ ትምህርቶችን ይለቃል ይሄ ፓስተር ብሎ ነው ያወራው። በውስጥ ግን ስትላላኩ የነበረው የአገር ጉዳችሁ አሁን እሱ ገና መውጣት ሲጀምር አካውንቴ ሀክ ተደረገብኝ ፌስቡኬ እና ቴሌግራሜ ብለህ ደግሞ ማልቀስ ጀመርክ። አሁን ያ ሁሉ ስትላላክ ያ ሁሉ ነገር ስታደርግ ምንም ያልመሰለ የሆነ ፍንጭ ሲወጣ የሆነ ነገር ስትወጣ ሮጠ ዘለመጠ ሚዲያ ላይ ቀድሞ አልቃሽ ሆንክ ማለት ነው። ተመልከት፣ እችን ተመልከትና እንትን ላይ ይወላችሁ። ቆይ እሺ ብያውን ምልክለታለሁ እያነሳው ምናምን ቆይ ታፕታፕ ኮፒ ሊንክ ሼር አድርጉ ምናምን እያለ መጀመሪያ ለሚቸግር ነገር ልክ እንደዚሁ ደግሞ እኮ $500 እኮ ነው ከውጭ እንትን አለ አወራን በሱ አሁን ቸግር አይ እንደዚህ በቃ $500 ልክልሃለሁ። እሺ ለሕክምና ብሎ በቃ ለሚቸግር ነገር ልክልሃለሁ። እሺ አካውንት ላካለኝ ላኩለት ስልክ እሺ እና ስፖርት ሰራለሁ ምናምን እያለ መጀመሪያ ቀለል ያለ ፎቶ መላክ ጀመረ። የራሱን ፎቶ የራሱ ከዛው ከወገብ በላይ የራሱን እያነሳ ምናምን ራቁቱን ማለት ነው ስፖርት የሰራ ያንተንም ካላክልኝ አለኝ። እሺ ብዬ ቴኳንዶ ፎቶዎችን ላኩለት። ከዛው አይ ሌላ ፎቶ ላክልኝ ይለኛል። እሺ ብዬ አሁንም እልክለታለሁ። ኖ ሌላ ይለኛል። ቃሉ መጥራት ፈርቶን ራቁትን ማለት ሌላ ሲለኝ እኔ እንደገና ሌላ እልክለታለሁ። ማለት በቴኳንዶ ልብስ ተነሳሁት በፊልም እዛ እስቲ ከወገብ በላይ ካላክልኝ አለኝ። የለኝም አልኩት። እሱም ይልክልኝ የሆነ አልገባህም። እኔ ሌላ ሲለኝ በቃ ጨምር የሚለኝ መስሎኝ አልገባውም። ታውቃለህ አልገባህም ማለት መጨረሻ ላይ አቤት እሺ እባክህ ሰገደው ባዶ ራቁቱን በቃ ምንም የለም። የእሷን ግን እያያችሁት ነው። እኔ አሁን ከሁሉ በላይ ደግሞ የእሷ ከታች ከስር የምታወራውን እያያችሁ ነው። አንተ አልገባህም አይደል ትለዋለች። አይ እንትን $500 ላካ ሲል ለሕክምና ብሎ ትለዋለች። አይ እንደዚህ አንዳንድ ለሚቸግርህ ነገር በስቶበት ነው ይሄ። መጀመሪያ ሞገቡን አልገኛለው አራባቱ ይላል በስቶበት ነው። ቆይ አትበሳጭ። ቆይ ተው እድል እንስጥ። ቆይ ለገቡ ሰዎች አይ ይኸውላችሁ አንዳንዴ ቪዲዮ ስታዩ እንደዚህ አይነት ነገር ሲለቀቅ መረጃ ይሄ ከጀርባ ያለውን ይዘቱን በደንብ አስተውላችሁ ስሙ። እሺ ይኸውላችሁ አንዳንዴ ቪዲዮ ከጀርባ ያለው ይዘቱን ሴታፑን ምናምን እዩት። ደረቱን አከፋፈቱን ማህተቡን አከፋፈቱን ፐርፐዝ ተዘጋጅቶ እንደመጣበት ለቀረጻ ከፈታ አድርጎ ጥቁሯን ማህተቡ እያሳየ ምናምን የመጣበትን አመጣጡን በራሱ ስታዩ የእሷ አወራር የእሷ አነጋገር ለሕክምና ብሎ ትለዋለች። $500 መጀመሪያ ላከልኝ ሲላት አይ እንዲህ ለአንዳንድ ነገር ለአስፔዛ ማለት ነው። ወንድ ልጅ ለወንድ ልጅ ማለት ነው እንዳይቸግረኝ ትሪት እያደረገው ማለት ነው እንዳይጎዳበት ራሱን እንዲጠብቅለት እሱ ሞዴል ነው። ፎቶ እየላከ ብር የሚቀበለው ማለት ሞዴሊስቶች ናቸው። ፎቶ እየላከ ብር የሚቀበለው ሲጀመር ምን አባቱ ነው ለወንድ ልጅ ፎቶ ልኮ የምን ሞዴልስ ቢሆን ለወንድ ልጅ ፎቶ ልኮ ነው ብር የሚቀበለው? አይ ምልህ ለድርጅት ለምናምን ምን ማለት ነው እኮ አሁን እኮ ነው ያልገባኝ። ይሄ ፐርፐስሊ እንደሆነ ያደረጉት እንደሆነ የምታውቀው እንዲህ አይነት መልስ እየመለሰላት እንዲህ አይነት ነገር እየነገራት ኢቭን እሷ ለማወጣጣት ምንም የምታደርገው አይነት ጥረት የለም ማለት በቃ እሷ አሁን ከሃይማኖት ጋር አሁን ፓስተርም እኮ ላይሆን ይችላል፣ ምናልባት ነብይም ሊሆን ይችላል። እነሱ በጠቅላላ ፓስተር ነው የሚሉት። ምንም ይሁን መንገድ ላይ የሚሰብከውም ምንም ይሁን ማንም ሰው ይሁን ፓስተር ነው የሚሉት ኖርማሊ። እና አዳራሽ ያለው ምናምን ካለ ፓስተርም ላይሆን ይችላል፣ እንግዲህ ነብይም የሚባል ሊሆን ይችላል ምናምን። ዞሮ ምንድነው ሃይማኖት የሃይማኖት እንትን ነው። ሶሪ ኢንተራፕት ላድርግ ኢንተራፕት ላድርግ። ፓስተርም ይሁን ለምን ሐሰተኛ ነብይ ይሄ በእግዚአብሔር እንደ እግዚአብሔር ስምና ትምህርትን ያሰድባሉ እንኳን ብለን ኤክስፖዝ የምናደርጋቸው ለምን እነሱ እንኳን አይሆኑም ነው የምልህ። ገብቷል? ለምን እነሱ እንኳን አይሆኑም ከፈለጉ የወንጌል አማኝ ስም ነው የመጀመሪያው። ፓስተር በፓስተር ይሄ በክርስትና ስም ያለውን ነገር ሳይሊዛ ነው እሱም ሲያው እኔ ኦርቶዶክስ ነኝ ኦርቶዶክስነቴን ምናምን እያለ ነው መጀመሪያ አገባቡ ራሱ አይተው ከሆነ
ለምን ሌላ በቃ ይሄ እነዚህ ዘራፊዎች ናቸው ምንላቸው ለምን አይሆኑም ነው ብለህ በእንደዚህ አይነት ጉዳይ ካለ አከሌ የሚባል ሰው ብለህ ነው ሜንሽን አድርገህ የምታወጣው። አንድ ሁለት በዛ ውስጥ ያለ ሰው ነው ይሄ ራሱ እያልኩ ነው። ይሄ ሁሉ ሲያደርጉ ከርመው መጥተው ነው አሁን ፍንጭ ሲወጣ ዲፌንድ ራሳቸውን ለመከላከል የመጣው ማለት ነው። ራሱን ለመከላከል የመጣው እኮ እንዴት ነው መወሸቂያ እየፈለገ ነው እኮ ይሄ ሰው ሃይማኖት ውስጥ ሄዶ ኦርቶዶክስነት ውስጥ ሄዶ ሊገባ ነው ዳይቭ ሐሳቡ። እሷም የሷን ተው የሷን አንተና ተብል ቆይ ለሌላ እድል ልስጥ አንዴ ተሼ የሚል 670 ሰላም ብያለሁ። የተወሰነ ሁለት ደቂቃ ብትጠቀሙ ከዛ በኋላ ቤላ አለ ከዛ ቆሞስ አሉ ለሳቸው ሰጣለሁ እንመለሳለን ሐሳቡን። ሰላም ወገኖች እንዴት አላችሁ? እግዚአብሔር ይመስገን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ጸጋ ሰላም ይብዛላችሁ። ሮሜ 1 ምዕራፍ 28 ላይ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል እና እነዚህ እህትና ወንድሞች እግዚአብሔር ምሕረት ያርግላቸው። በደንብ የተቀመመ በደንብ የተከሸነ እንደዚሁ ፊታቸው እኮ ያስታውቃል። ማለት ይሄ በቀላል የሚታይ ነገር አይደለም። አንድ ተራ ወይም የሆነ እንደዚህ ዝም ብሎ ተለባብሶ የሚታለፍ ነገር አይደለም። ወንጌል አማኞች ምንም እንኳን ወንጌልን ቢይዛቸው አንዳንዴ የሆነ መጨከን ባለበት ነገር ላይ መጨከን አለበት። ይሄ ዝም ብሎ ተደባብሶ የሚያልፍ ነገር አይደለም። ይሄ ማለት ያ ሰውዬ ማለትም ነብይ የተባለው ወይም ፓስተር የተባለው አለበለዛም እታች ያለው ምእመን እንኳን ቢሆን አንዱ ነው ያጠፋው ልበል። ተነጥቆ ተለቅሞ ያ ሰውዬ ተለቅሞ ወይም ደግሞ ስሙ ወጥቶ በግልጽ ከሌ ነው ተብሎ በግልጽ መውጣት አለበት። እውነት ከሆነ ያ ሰውዬ መጠየቅ ያለበት አካል ሊጠይቀው ይገባል። ዝም ብሎ ግን በደፈናው ይሄ ሰው ትልቅ ሰው ነው። ዛሬ የ2-3 ዓመት እንኳን ህፃን ልጆች እኮ ብዙ ነገር ያውቃሉ። ይሄ ለሰው ለአቅመ አዳም የደረሰ ሰው ነው። ራሱ 18 ዓመት የሞላው ሰው ነው። ማገናዘብ የሚችል ሰው ነው። ከወገብ በታች ከወገብ በላይ እያለ ሲል ምን ማለት አላወቅኩም ማለት በራሱ ምን ማለት ነው? እንደዚሁ ፊታቸው ላይ ይነበባል እኮ በደንብ እንደተቀመመ በደንብ የተከሸነ እንትን እንደሆነ በደንብ እንትን ይላልና ይሄ ነገር ይቅርታ እኔ ማለት እንዲህ በቀላሉ የሚታይ ነገር ባይሆን መልካም ነው። ለምን ከዚህ በፊት በግልጽ በመሰረተ ክርስቶስ ላይ በግልጽ እንኳን እንትን ተለባብሶ እንደታለፈ የዛ ሰዓት ላይ የሆነ እርምጃ ቢወሰድ። ምክንያቱም አንዳንድ ጊዜ ኮስተር ማለት ባለበት ነገር ላይ ኮስተር መባል አለበት። ለምን ገና ግራህን ሲመታ ቀኝህን ፊት ስት ተብሏል ይላል የእግዚአብሔር ቃል ተብሎ ዝም ብሎ እንደ አህያ መረገጥ የለም። ማለት አንዳንድ ጊዜ እርምጃ መወሰድ ባለበት ነገር ላይ እርምጃ መወሰድ አለበት። የሚጠየቀውም መጠየቅ አለበት። ምክንያቱም ገና ማለት ይገባቸዋል አይደል? ወንጌል ይዞኛልና ምንም አልልም ማለት በራሱ ዋጋ ያስከፍላል። እና ይሄ ነገር እንደቀላል መታየት የለበትም። ያ ሰው ይሄ ሰው በግልጽ ያውጣ በቃ እከሌ ነው ብሎ በግልጽ እስከ ቦታው ድረስ ያ ሰው በግልጽ መውጣት አለበት። አለበለዛ ግን ዝም ብሎ እንደዚህ የውሸት ቅመም ቀምሞ እንደዚህ በደፈናው ሃይማኖት ከሃይማኖት ማጋጨት ማለት በጣም ተከባብሮ የሚኖረውን ህብረተሰብ ራሱ ቁጣ ነው የሚያስነሳው። ለምን በጣም ብቻ ያማል። አንዳንድ ጊዜ የሆነ አለ አይደለ መናገር ራሱ የሚከለክል እንትን አለ። በቃ ውስጥ የሆነ ሲገነፍል ሲቆጣ ቃላት የምታጣላት ነገር አለ አይደለ? ብቻ አመሰግናለሁ። ይሄን ለማለት ነው። እሺ ቴንኪው ተባረክ። ትልቅ ሐሳብ ነው የሰጠው። ትልቅ ሐሳብ ነው የሰጠውና ግራህን ለመታ ቀኝህን ስጥ የሚለው ፊት ነው፣ ለፊት ነው እሱ የተጻፈው። አሁን ከፊት አለፈ ነው ምላችሁ ወዳጆቼ፣ ከታች ያላችሁ ይሄ ከፊት አለፈና ወደ ታች ወረደ። እሱን ደግሞ በህግ አግባብ ነው የሚካሄደው። እንደዛ የሚል ነገር
የወሬ ነው ብላችሁ ይሄ ከፊት አለፈ። ደግሞ ሮጦ የሆነ ሃይማኖት ውስጥ መወሸቅ የሚባለውን ነገር በጣም ነውር፣ ሃይማኖት ውስጥ ሄደ የምትወሸቀው ነገር ነው። በቃ የመጨረሻ ነውር ማለት ሰፊው ማህበረሰብ ሰፊው ህዝብ እኮ ይሄንን ነገር ጭራሽ አክሰፕት አደርገው። አንተ ነህ ሄደ ለማስገባት የምትሞክረው፣ አንተ ነህ ሄደ ለማስገባት የምትሞክረው፣ አንተ ነህ ለመወሸቅ የምትሞክረው። ጽዩፍ የሆነውን ነገር ጽዩፍ እንደሆነ እያወቅ ሮጠ መታ ሃይማኖት ውስጥ ለመወሸቅ እየሞከርክ ያለው እናንተ ስለሆናችሁ ማለት ነው። ስለዛ ሼር፣ ኮፒ ሊንክ፣ ታፕ አድርጉ። እድል እየሰጠው ሄዳለሁ። ቤላ ወደ አንተ ልምጣ፣ ከዛ ወደ አባ ቆሞስ ሄዳለሁ። ቤላ ቤላ አለ? እሺ ቤላ ከሌለ ወደ ቆሞስ አልፋለሁ። ታች ሼር ኮፒ ሊንክ ይደረግ፣ በደንብ ሼር ኮፒ ሊንክ ይደረግ። ሰላም ብያለሁ ቆሞስ። ሰላም ንቃዬ፣ ሰላም ብያለሁ ወንድሞች እና ሀብትሽ እዚህ ውስጥ ማቃችሁ ሰላምና ጸጋ ይብዛላችሁ። የተወደዳችሁ አባቴ ብሩካን ተባረኩልኝ። ጥሩ ወደ እንትኑ ሲሄድ እንኳን ወቅታዊ ነው። ጥሩ እንኳን እንደዚህ እንዲታይ እንዲተች ማደረከው ብዬ አንተ መቼም ያው ብዙ ነገሮችን ታመጣለህና በጣም በሚገርም ሁኔታ እንደው እየሰማሁም እያየሁም ቀንም አይቼ በጣም ነው ተደነቅኩትና ሁለት ነገር ነው ያየሁት። አንድ ስራዬ ብሎ ወንጌላውያን ማህበረሰብ ለማንቋሸሽ ስም ለማጥፋት እንድናቸው ለማለት የተቀመመ የተሰነደ የተቀመመ የውሸት ትርክት ይመስላል። ሁለተኛው ደግሞ የሚታየው በሌላ በኩል ደግሞ ግፊት ያለበት ይመስላል ሰውየው። ምን ማለት ነው? ልጁ ሲታይ ልምድ ያለው ነው የሚመስለው፣ ፊቱ መቅለስለሱ። ታስታውሱ ከሆነ ናዝሬት የተያዘ ልጅ ነበረ፣ አንድ ጋዜጠኛ ኦርቶዶክሳውያን ነው እንግዲህ ያኔ ኦርቶዶክሳዊ ነው ተብሎ ማንም እንደዛ ነገር አላለም። የኦርቶዶክስን ሃይማኖት እንደዚህ ነው ብሎ ምንም አንድም ሰው የተናገረ የለምና ይሄ ግን ቶሎ ብሎ ወደ ሃይማኖት ገብቶ ራሱን ለማስጠጋትና ሌላውን ለማንቋሸሽ የሄደበት እንትን በጣም በሚገርም ሁኔታ ይሄ በጣም መጠየቅ ያለበት ነው ልጁ። ሁለተኛ ከዚሁ እንዲህ አይነት ልምምድ ካላቸው ሰዎች ተከፍሎት ቢሆን ይሄ በኢትዮጵያ ላይ ይሄ እንዲህ አይነት ንግግሮችን ኖርማል የማድረግ ተራ ነገር የማድረግ ለማድረግ ብሎ ተከፍሎት ቢሆን ይሄ ልጅ ይሄ እኮ ቀላል አይደለም። እንዲህ በተወራ ቁጥር ምን እየሆነ ነው? ነገሩን እንደ ቀላል ነገር የማየት ታውቃላችሁ። ሞት እንኳን ይለመዳል አይደል እንዴ? ሞት እኮ ሀገራችን ውስጥ ተለምዶ ያውቃል። እንዲህ አይነት ንግግሮችን እንዲለመዱ ለማድረግ ይሄ ራሱ በራሱ ሌላ የተጭኖስ ቢሆን ይሄ ልጅ አሁን እንደ አይነቱ ይሄ ራሱ በጣም ሊፈተሽ ሊጠየቅ የሚገባ ልጅ ነው። እንደ አይነቱ ነገር ስራዬ ብሎ ተዘጋጅተው እሷም ድንገት እንዳላወራት ካቀማመጡም ከሷ ከፈግታውም እንዴ እያለች የምትለው ይታወቃል። አደነግጥም። ለምን ቢባል ቀድሞ ያወሩትበትን ነው ሊያወሩ ብቅ ያሉት እና ሁለት ነገር ነው። አንድ ባንድም በሌላ ተጽዕኖ ስላለ ወንጌላዊ ማህበረሰብ ለማንቋሸሽ ስም ለማጥፋት የተከደበት ሴራ ይመስለኛል። ሁለተኛ ነገሩን ልምድ ለማድረግ ይሄ ምንም አሁን እንዳልኳችሁ ተራ ለማድረግ ምንም አዲስ ነገር እንዳልሆነ ለማስደረግ ከዛ ተከፍሎት ቢሆን እንዴ ቀላል አይደለም። ይሄ ሁሉ ልብሱን እያወጣ ልኮ ብሩን አይቶ ልኮ አሁን ዋልተሳካለትም የሆነ ነገር ሆኗል። ብቻ እንዲህ ብሎ የመጣበት ዝም ብሎ አይደለም እና ሶስት ነገር ነው የሚያሳየውና ልጁ ከሃይማኖት እንዲህ አይነት ነገር መቆም አለታችን ምጽፉ እህቶች ወንድሞች ግን አብሶም ኦርቶዶክሳውያን ወንጌላውን ተነቃባችሁ ጉዳችሁ ፈላ ምናምን የምትሉ ሰዎች ረፉ ብታርፉ ይሻላል። ትክክል አይደለም። ይሄ አንዱ እናውጣ ከተባለ እንዲህ አይነት ነገር እናርግ ከተባለ እኛም እኮ ብዙ የምናውቀው ነገር አለ። አልተናገርንም እንጂ ብዙ የምናውቀው አለ። ተው እንደዛ ብዙ አንሄድ።
በመረጃም በምንም እያንዳንዱ ማውጣት ይሄ መካሰሱ እንትኑ ጥሩ አይደለም። እንደውም ይሄን በጋራ ይሄን ማውገዝ ነው ያለባችሁ። ኢትዮጵያ ውስጥ እንደ አይነት ነገሮች ልምምድ መኖር የለባቸውም። እንደ አይነት ሐሳብ መኖር የለበትም። በጋራ ልንቃወመው የሚገባን ፓስተርም ይሁን ቄስ ጳጳስ ልንቃወመው የሚገባ እንጂ የሆነ ቦታ አስጠግተን የከሌ ነው ብለን የምንለው ነገር አይደለም። ሁላችንም በጋራ ይሄን ነገር ልንቃወመው የሚገባ ነገር ነው እና እውነቱ እንዲወጣ ደግሞ መፈለግ አለብን እንጂ እናውጣ እንትንበል ካልን ብዙ ነገር እንዳረሳለን። ብዙ ነገር በመረጃም በምኑም ከላይ እስከታይ የምናመጣው ይኖራል። እንደዛ ነገር ብታርፉ ይሻላል ለማለት ነው። ወንድሞቼ ተባረኩ፣ በጣም ተባረኩ፣ ጸጋ ይብዛላችሁ። ልጁ ግን ባለጌ ነው። ፊቱ ቅልስልስ ማለቱ ያንን ጋዜጠኛውን ነው የሚመስለው። ራሱ ሴት ነገር ነው ሲታይ፣ እንደው ራሱ ንግግሩ ምኑ የሆነ ችግር ያለበት ይመስላል ሲታይ። ራሱ ልጁ ወንድ ነገር አይታይበትም እና በጣም የሚገርም ነው። ግን ተባረኩ። ይሄን ልበል እንግዲህ፣ ሌሎቻችሁን ልስማ። ተባረኩልኝ። ቴንኪዩ፣ እግዚአብሔር ያክብርልኝ። ቴንኪዩ ማለት ምንም ግልጽ ነው። አሁን በራሳችን ሳይሆን አሁን እያወራን ያለ ነው ራሱ ሰውየው ከሚያወራው ነገር ተነስተን ነው። $500 ሲልክልኝ ራቁቴን ላኩለት ካለ ምንም ምስክር አያስፈልግም እኮ ምስክር አያስፈልግም። $500 ላከልኝ፣ ከወገብ በላይ መጀመሪያ ላከልኝ። ከዛ እኔም ላኩለት። ስፖርት ምናምን ስሰራ ሌላ ድገም አለኝ፣ ደገምኩት። ድገም ይለኛል፣ ደገምኩት። ፋይናሊ ሙሉ ራቁት ፎቶ ተላላኩ ማለት ነው። ምን ታዲያ ሌላ ምንም ምስክር አያስፈልግም። እና ይሄ ነው። ሼር ኮፒ ሊንክ እያደረጋችሁ ቀጥሉ። እንዳሉትም ቆሞስ ይሄ ነገር በየትኛውም የሃይማኖት በሉት ምናምን በሉት ጽዩፍ የሆነ ነገር ነው። በቃ ጴንጤዎች ምናምን ተውት፣ እሱን ተውት ነው የምላችሁ። ተውት፣ ልቦናችን ይተዋወቃል ማምን እንደሆነ። ግን ጽዩፍ የሆነውን ነገር ሪጀክት ማድረግ መቻል አለብን። እንደ አንድ ቆመን ነው ሪጀክት ማድረግ ያለብን፣ እንደ አንድ። እና እንደዛ ነው የሚሆነው። ኪያ ነው። ሰላም ብያለሁ። ሰላም፣ እንዴት አመሻችሁ? እግዚአብሔር ይመስገን። ግርማዊነቱ ሰላም ለእርሶ ይሁን። አይ ስለምወዳቸው ነው የእሳቸውን ፎቶ ያደረኩት። ሰላም ለሁላችንም፣ ለሰው ዘር በሙሉ ይሁን። እኔ አንድ ነጥብ ማስቀመጥ የምፈልገው ምን እንደሆነ ታውቃለህ? ልጁን እኔ ያለ ዛሬ አይቼው አላውቅም። ቢሊቭ ኦር ኖት ለካ ወደ 60 ምናምን ማስታወቂያ ያለው ፊልም ይሰራል። አላውቀውም። እኔ አክተር ነው። ገኒን በደንብ አውቃታለሁ፣ እሱን ግን አላውቀውም። አንተ ቤት ውስጥ ያሉት ልጆች ያውቁታል፣ አማርኛ ፊልም ስለማታይ ነው ምናምን ነገር አሉ። እኔ ልላችሁ የምፈልገው ነገር ምን መሰለህ? እኔ በእምነቴ ኦርቶዶክስ ነኝ። ኦርቶዶክስ ስለሆንኩኝ የሌላውን መንቀፍ አለብኝ የለብኝም፣ ይሄ ምንም ጥያቄ ውስጥ አይገባም። ማንኛውም ሰው በጌታ ኢየሱስ ክርስቶስ አማኝ ከሆነ የራሱን መንገድ ይዞ ነው መሄድ ያለበት። እድንበታለሁ፣ ያዋጣኛል፣ ለነፍሴ ስንቅ ይሆነኛል ያለውን ከያዘ በቂ ነው። አንዱን ስለነቀፈ አንዱን ስለገፋ የሚመጣ ለውጥ የለም። ነገር ግን ሰውየውን ያለ ዛሬ አላየሁትም። ብዙ ጊዜ እናንተ አይታችሁ ከሆነ አሁን አንተ ነህ መሰለኝ የተናገርከው ስለማተቡ ቲሸርቱን ክፍት ስለማድረጉ ምናምን ወደ ሃይማኖት ከመጠጋጋቱ ይልቅ ልጁን ፐርሰናሊ በተጀመረው ጉዳይ ጠይቆ እንደዚህ አይነት ነገር ጠየቀኝ ያለውን ፓስተርም ይሁን ወላ ነብይ እንዲያወጣ ማድረግ የሚኬድበት መንገድ ይቻላል። በነገራችን ላይ ግን ሀሌታን ብዙ ጊዜ አይታችሁታል። ሀሌታ ሚዲያ ላይ እነ ቄስ ዶክተር ግርማ እነ ዶክተር ስዩም ብዙ ጊዜ እንደዚህ ዘማሪዎች ፓስተሮች ምናምን ነገር ላይ በብዛት እንዳለ ሁሉ ይናገሩ ነበር እና ያ ነገር በስፋት እንደዚህ በሌላ ሚዲያ ላይ ሲሰራጭ አሁን ይሄ ልጁ እየገለጸበት ካለው መንገድ የበለጠ በቃ ሐላል እንደዚህ አይነት ነገር ይደረጋል፣ እኛ ግን አናወጣቸውም፣ ስማቸውንም አናጋልጥም እያሉ የሚሉበት በጣም ብዙ ቦታ ላይ አለ ሀሌታን እና
ብዙ ውዝግብ ውስጥ ከመግባታችሁ በፊት ልጁን እኔ አላውቀውም፣ ለማንም እየወገንኩኝ አይደለም። ከዚህ በፊት በተላለፉት ፕሮግራሞች ላይ በተደጋጋሚ በወንጌላውያን ወይ በፕሮቴስታንት ቤተክርስቲያን ውስጥ ይሄ ነገር በተደጋጋሚ እንዳለ ሲነገር ነበረ። ስፔሻሊ የሐሌታ ሚዲያ ላይ ካያችሁት በብዛት የሚወራው ስለዚህ ነገር ነው። ያንን አይታችሁስ እንዴት ዝም ልትሉ ቻላችሁ? የኔ ጥያቄ ይሄ ነው እንጂ ነገሩ ወንድሜ ይቅርታ አድርግልኝና ኢንተራፕት ቆይ አንዴ ቆይ አንዴ ኢንተራፕት ላድርገው። እኔ ለምን መሰለህ ቆይ አንዴ አብቴ ምንድነው መሰለህ ወንድሜ ክትባት ኪያዬ ምንድነው መሰለህ እኛ ስለምንጸየፍና አጋልጠንም ስለምንሰጥ ነው በተገኘው አጋጣሚ ሚዲያ ላይ ወጥተን በግልጽ የምንናገረው። ግልጽ ነው። ስለምንጸየፍ ቅድም አንተ እንዳልከው እግዚአብሔርም ስለማይወደው ከባህላችንም ከተፈጥሮ ስለማያስኬድ በተገኘው አጋጣሚ እኛ እንዲህ አይነት የበሽታ ምልክቶች ካየን አንታገስም፣ አውጥተን እናገራለን። ችግሩ